ሰላም ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን አለን። ጠፋው መሰለኝ እኔም ብዙ ቀን ሆነኝ እንደዚህ ቪዲዮ ከሰራው እናንተ ጋርም ጠፍቻለሁ። ያው አንዳንድ አለመመቸት ነው ያስጠፋኝ፣ ሌላ ነገር አይደለም። እና ግን ዛሬ በጣም ደስ በሚል ቪዲዮ ነው የመጣሁት። ይታያችኋል። እዚህ ጋም ሰው አለ፣ እዚህ ጋም ሰው አለ፣ እዚህ ጋ ኬክ አለ፣ ወይን አለ፣ ድጋሚ ደግሞ ክብድያ አበባ አለ። ይሄ ሁሉ ለብሩክና ለሃይሚ ነው። ለምን ከዚህ በፊት በአፍ ብቻ ነበር ያልኳቸው። ምንም አላልንም፣ ምንም አልተናገርንም። ከነሱ ጋር መጥቼ እንኳን ደስ አላችሁም አላልኳቸውም። በዚህ ማለበዛ ዛሬ የሰርጋቸው ቀን ነው። የሃይሚና የብሩክ የሰርጋቸው ቀን ነው። አበባውን ላሳያቸው በመጀመሪያ። እንዴት ነው ቤተሰብ? ዛሬ በጣም ያምራል። እኔ ራሱ ሳየው የእውነት በጣም ያጓጓል። ቡቡና ሃይሚ የሆነ ጉዳይ ያለን ብለው ሄዱ፣ ግን ደግሞ ቢኖሩ ደስተኞች ይሆኑ ነበረ። አብረው ያመጣውላቸውን ኬክ፣ አበባቸውን፣ እዚህ ጋር ደግሞ ያስቀመጥኩትን የተሰራላቸው ፎቶ አለ። አታዩትም? በኋላ ነው ማሳያችሁ። ትንሽ እናውራ፣ ለዛ ነው። እና ምንም አላልኳቸውም፣ እንኳን ደስ አላችሁም አላልኳቸውም። ያው ብዙ ነገር አይተናል። ብዙ ስንለፋ ስንጥር የነበረበት ነገር አሁን ላይ ፍሬ አፍርቶ ሁላችንም ደስተኞች ነን። ብሩክም ሃይሚም ደስተኞች ናቸው። አሁን ላይ እያሳለፉት ያለው ነገር በጣም ደስ የሚል ነገር ነው። በፍቅር ነው ያሉት። በጣም በቃል አይደለ ሁላ ነገራቸው ልጅ ስለመውለድ የሚሰሩላችሁ፣ እናንተን ለማዝናናት የሚሰሩላችሁ ቪዲዮ አርግዣለሁ ምናምን ነው እና ያ ሁሉ ነገር አልፎ ከዛ ጭቅጭቅ ከዛ እንደዛ ነገር ውስጥ አልፈው አሁን ላይ በጣም ደሳስ የሚሉ ቪዲዮዎች ነው እየሰሩላችሁ ያሉት ለእናንተም። እኛ በጣም ደስተኞች ነን። እኔ በጣም ከልቤ ደስተኛ ነኝ። ሁለቱ እንዲህ በመሆናቸው እንደዚህ አይነት ደረጃ ላይ በመድረሳቸው የእውነት ከልቤ በጣም ደስተኛ ነኝ እና ይሄ ፍቅራችሁ ከፍ ያለ ደረጃ ላይ ደርሶ ተጋብታችሁ ወልዳችሁ ለማየት ያብቃን። የሁል ጊዜ ምኞታችን የማናችንም እናንተን የምንወድ ሰዎች የኛ ፍላጎት እናንተ ተጋብታችሁ ወልዳችሁ የእናንተን ልጅ ማየት፣ ለእናንተ ልጆች ደግሞ አጎትና አክስት መሆን ነው የምንፈልገውና ውለዱ ለማለት እወዳለሁ። አሁን ምንም ሊይዛችሁ የሚችል ነገር የለም። እኔ ያመጣሁት ወይን ጠጥታችሁ ተዝናኑ፣ ያመጣሁላችሁንም ኬክ ቆርሳችሁ ፏ በሉ ለማለት ነው። ቢኖሩ ደስ ይለኝ ነበረ። የሆነ ጉዳይ ገጥሟቸው ነው ሁለቱም የሄዱት። ያው የራሳቸውን ጊዜ ያሳልፉ እና ብቻ ለማንኛውም የመጣሁበት አንደኛ ምክንያቴ ለዚህ ነው። በጣም ደስ ስላለኝ በጣም በቃል አይደለ የምጠብቀው ነገር ነበረ። የሁል ጊዜ ምኞቴ ነበረ። ያንን ነገር ደግሞ ሆኖ በማየቴ በቃል አይደለ በጣም እኔ አሁን የሁለቱን ማየት የምፈልገው ነገር አለ። በጣም በቃል አይደለ በቃ የሆነ ነገራቸውን ማየት እፈልጋለሁ። የሆነ ወልደው ተጋብተው አሁንም ደስ ይላሉ እኮ። አሁንም ያሉበት ነገር በጣም ደስ የሚል ነው። ምንም መጥፎ ነገር የለውም። በጣም ደስ የሚሉ ካፕሎች ናቸው ብሩክና ሃይሚ። ብዙ ሰው መማሪያ ናቸው። ብዙ ሰው በእነሱ ህይወቱን ያያል። በጣም ብዙ ሰው ያለፈበትን የሚያይባቸው ሰዎች ናቸው። አስተማሪ ሰዎች ናቸው። የትኛውንም ነገር የሚያደርጉት ሰው ለማስተማር ነው። እኛ ከነሱ በጣም ብዙ ነገር ብዙ እውቀት ቀስመናል። እኔ አብሶ ዙሪያዬ ላይ እነሱን የመሰለ ጓደኛ ስላለኝ የእውነት በጣም ደስተኛ ነኝ። ብሩክንም ሃይሚንም የመሰለ ጓደኛ ስላለኝ የእውነት ጌታም በጣም እድለኛ ነኝ። ለምን ብትሉ አንደኛ የዋህ ናቸው። በጣም ለሰው ከራሳቸው በላይ ለሰው የሚያስቡ ሰዎች ናቸው። የሰውን ለውጥ የሚፈልጉ ሰዎች ናቸው። ሜቢ አንዳንድ ሰው በመጥፎም ሊረዳ የሚችል ሰው ይኖራል አንዳንድ ነገርን። ግን ደግሞ ብሩክም ቢሆን ሃይሚን ብትሆን በጣም የዋህና በጣም ለሰው ሀሳቢ ናቸው። አብሶ እኛ ዙሪያ ላይ ያለን ለእኛ እንዴት እንደሚጨነቁ እናውቃለን። የእኛን ለውጥ እንደሚጠብቁ እናውቃለን። በጣም ብዙ ነገር ይጨነቁልናል። የሆነ ነገር እንኳን ስንሆን በቃ እኔ ቃላት የለኝም እውነት ለመናገር። ብሩክም ሃይሚም የሆነ ነገር አጋጠመኝ ከተባለ በቃ ቀድሞ ይደውሉና
እንደዚህ ካስፈለገ እንደዚህ በቃ አይደለ የሆነ የማትጠብቁት ሰዎች ናቸው። ለኛ ከምታስቡት በላይ ናቸው፣ ከአእምሯችን በላይ ናቸው። እኛ ለራሳችንን የማናስበውን እነሱ ለኛ ያስቡልናል። በጣም እድለኞች ነን። ብሩክንም ሃይሚንም የመሰለ ሰው ዙሪያችን ላይ ስላሉ እና ደግሞ እነዚህ ሁለት መልካም ሰዎች አንድ ላይ ሆነው ሊያመጡት የሚችሉት ልጅ የእውነት በጣም እድለኛ ነው። ለምን ሃይሚንም የመሰለ ብሩክንም የመሰለ ጸባይ ያላቸው ሰዎች የሚወሉትን ልጅ ደግሞ ማሰብ እኔ እንጃ። ከሁለቱ የሚወጣው ፍሬ ልገልጸው አልችልም። ብቻ ግን እሱን ለማየት ነው እኛ መንጓጓው። ብቻ እዚህ ጋር ያስቀመጥኩትንም ፎቶ ታዩታላችሁ። አላሳያችሁም። በጣም ደስ የሚል ፎቶ ነው ያሰራውላችሁ። አሉ ባይዘወይ ብሩክም ሃይሚም ጎኔ ላይ ናቸው። የሉም ብላችሁ እንዳታስቡ፣ እንዳሉ ቁጠሩት። እዚህ ጋር ኬክሩም ላይ መልካም የፍቅር ዘመን ይላል። ይሁንላችሁ፣ መልካም የፍቅር ዘመን የደስታ ዘመን ይሁንላችሁ። ሃይሚዬም ልደቷ እየደረሰ ነው። ብቻ እኔ ዛሬ እንደዚህ አይነት ነገር አዘጋጅቼ እውነት ከልቤ ደስ ስላለኝ ነው እንደዚህ አይነት ነገር ያደረግኩት። ብቻ ፎቶውን ላሳያችሁ፣ ኬኩንም የተጻፈውንም አሳይልኝ ለቤተሰብ። ብቻ በጣም ነው የሚያምረው። እዚህ ጋም ደግሞ ላሳያችሁ መሰለኝ። እስቲ ሁላችሁም ጭብጨባ፣ ፎቶውን ለማየት ማጨብጨብ ይጠበቅባችኋል። በሞራል ነው የምከፍተው፣ ካላጨበጨባችሁ አልከፍተውም። ቤተሰብ እያጨበጨብን ነው ፎቶ የሚከፈተው። ሰርፕራይዝ ነው፣ ለእናንተ ነው ማሳያችሁ። እነሱ ሲመጡ ያዩታል። ለጥፈዋለሁ ለግሜ፣ እናንተ ካያችሁት በኋላ ብቻ ደስ ይላል። በጣም የሚያምር ፎቶ ነው ቀድማችሁ የምታዩት። እስቲ ለማየት ዝግጁ ናችሁ? ዝግጁ ነን በለዋ እንዴ ቤተሰብ፣ ዝም አላችሁ? በጣም ነው የሚያምረው። የሃይሚ የብሩኬ ፎቶ ነው። በጣም ያምራል። ሁለተኛው ፎቶ አለ። እሱኛውን ደግሞ ለማየት ካላጨበጨባችሁ አይሆንም። እሺ፣ ሁለተኛውን ፎቶ ለማየት ዝግጁ ቤተሰብ? ዝግጁ ናችሁ ወይ? ዝግጁ ካልሆናችሁ ተናገሩ ቤተሰብ። እኔ ዝግጁ ነኝ፣ ላሳያችሁ ነው። ልክፈተው። ብቻ ግን የሚያወራ ሰው ሳይኖር ለብቻ ማውራት ይከብዳል። እኔ እንዳላችሁ ነው የማስበው። የእውነት ቤተሰብ አጠገቤ ናችሁ። አስተያየታችሁን እፈልጋለሁ። እውነት ያምራል አያምርም የሚለውን መስማት እፈልጋለሁ። እስቲ እንደናንተ ከማለት ሆነ ይሄ ካቴ በጣም ነው የሚያምረው። ያምራል ቤተሰባ። እኔ ደግሞ ከማለት እኔ ፎቶ ራሴን እንደ ፎቶ እያየሁ ነው። ብቻ ግን ቤተሰብ ሁላችሁም እንኳን ደስ አላችሁ። ብሩክም ሃይሚም እንኳን ደስ አላችሁ። በጣም ነው የምንወዳችሁ፣ በጣም ከልባችን። በጣም እኔ ለእናንተ ቃል የለኝም። ታውቃላችሁ፣ ሃይሚም ቡቡም በጣም የምወዳችሁ እህቶቼ ወንድሞቼ ናችሁ። እናንተን የመሰለ ምርጥ ጓደኛ ስላለኝ የእውነት ጓደኞቼ ብቻ አይደላችሁም እናንተ ከእህትም ከወንድምም በላይ ናችሁ። እናንተ ለኔ በጣም ነው የማመሰግነው። እናንተን የመሰለ ምርጥ ጓደኛ ምርጥ ወንድም እህት ስላለኝ አመሰግናለሁ። እወዳችኋለሁ። ቀሪ ዘመናችሁ የተባረከ ይሁን። መልካም የፍቅር ዘመን ይሁንላችሁ። አንድ ቀን ከፍታችሁ ማየት አንፈልግም። ሁሌ ደስተኛ ሁሌ ሰላም እንድትሆኑ ነው የምንፈልገው። መሀላችሁ ላይ የትኛውም አይነት ነገር ቢፈጠር ከዚህ በኋላ ደስተኛ መሆን ያለባችሁ። እስከዛሬ ብዙ አልፋችኋል። ብዙ የማይታለፉ ለሰው የሆነ ተረት የሚመስልን ነገር አልፋችኋል። አሁን ከዚህ በኋላ የእናንተ ጊዜ ነው። ጊዜያችሁም በፍቅር ነው ማሳለፍ ያለባችሁ። ምንም ሌላ ነገር ውስጥ ሊያስገባችሁ የሚችል ነገር የለም። የትኛውም እንቅፋት ሊኖር ይችላል። ወዳጅ እንዳለም ጠላት አለ።
ጠላት የለም አይባልም። ዙሪያችን ላይ ብዙ የእናንተን ሰላም የማይፈልጉ ሰዎች ሊኖሩ ይችላሉ። ግን ደግሞ እንደ መጀመሪያ ጊዜ እናንተ የሆነ ሰው መጥቶ እንደዚህ ያለ እንደዚህ ምናምን እንደዛ አይነት ነገር መስማት መቻል የለባችሁም። የእናንተን ሰላም የማይፈልጉ ሰዎች ስለ እናንተ መጥፎ ነገር የሚያስቡ ሰዎች ይኖራሉ። እነዛን ሰዎች አለመስማት፣ ምንም መጥፎ ነገር ቢመጣ አንድ ሆናችሁ ነገሩን ለማሸነፍ መሞከር እና ከዚህ በላይ እኔም ምንም ማለት አልችልም። ብቻ ግን ሁሌ ደስተኞች እንድትሆኑ ፈልጋለሁ። ሰላማችሁን ነው የምንፈልገው። ደስተኞች ሁኑ። አሁንም ደስተኞች ናችሁ። ከዚህ በላይ ደስተኛ ሆናችሁ ነገ ከነገ ወዲያ ደግሞ ተጋብታችሁ ወልዳችሁ ማየት እንፈልጋለን። የሁላችንም ፍላጎት ነው ቤተሰብ። የእናንተን ፍላጎት ስለሆነ ነው የእኛን ፍላጎት ነው እንደዚህ የምለው። ብቻ ወዳችኋለሁ ቤተሰብ። እናንተንም ከልብ በጣም እናንተንም ምንም አላልኩም። በጣም ነው የምወዳችሁ። በጣም ከልቤ ነው የማከብራችሁ። እናንተ የምትለዩ ሰዎች ናችሁ። የሰው ስኬት የሚያስደስታችሁ፣ የሰው መለወጥ የሚያስደስታችሁ ቤተሰቦች ናችሁ። ብዙ ሰዎች አላችሁ አውቃለሁ። ደውላችሁ እንዲህ ሰፖርት የምታደርጉን የምትደግፉን ሰዎች አላችሁ። እናንተንም ከልብ በጣም ነው የማመሰግነው። ከሌ አለለም። ብቻ ከልቤ በጣም ነው የማመሰግነው። ወዳችኋለሁ፣ አከብራችኋለሁ። ደስተኞች ነን። እናንተን የመሰለ ውድ እንቁ ቤተሰብ ስላለን በጣም ደስተኞች ነን። የእናንተን ፍቅር አይቀንስብን፣ የእናንተን መውደድ አይቀንስብን። ሁልጊዜ ከኛ ጋር ናችሁ። የእኛን መከፋት የማትፈልጉ ሰዎች ናችሁ። እኛም ደግሞ የእናንተን መከፋት አንፈልግም። የእናንተን ሀዘን፣ የእናንተን የሆነ ነገር መስማት አንፈልግም። እናንተም ደስተኞች ሁኑልን፣ ሰላም ሁኑልን። በሰላም እንገናኝ። በሰላም ወደ ሀገራችሁ ያስገባችሁ። በሰላም እንገናኝ። በመጥፎ አንገናኝ። መጥፎ የሚባለውን ነገር አንስማ። ሁሌ ደስተኞች እንሁን። ለኛ ደስታ ነው የተፈቀደልንና ሁሌ ደስተኞች እንሁን። የሁል ጊዜ ምኞቴ ነው። ሰላም ሁኑ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምናልባት ዘባርቄ ሊሆን ይችላል፣ ምናልባት የሆነ ማይሆን ነገር ብዬም ሊሆን ይችላል። ምናልባት ያስከፋዋችሁ ያስቀየምኳችሁ ሰዎች ካላችሁ በጣም ይቅርታ። ያው አንዳንዴ ልሳሳት እችላለሁ። ይሄ ያየሁት ነገር ከደስታ ብዛት ልዘባርቅ ስለሚችል ከመጥፎ እንዳትቆጥሩት። በጣም ነው የምወዳችሁ። ክበሩልኝ። በሌላ በአሪፍ ቪዲዮዎች እንመጣለን። ወዳችኋለሁ። ይሄንንም ሲመጡ ደስ ይላችኋል፣ ሲያዩት ደስተኞች ይሆናሉ። ያው የእነሱን ደስታ ነው እናንተ የምትፈልጉት፣ እኔም የእነሱን ደስታ ነው የምፈልገው። ሲመጡ ያለውን ነገር እናያለን። ብቻ ቻው፣ ወዳችኋለሁ።